ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። እኔ ነው አላውቃትም ያልክ እሱ እኔን አታውቀኝ። ጠፍቼብን አረጀዋል፣ ተጨማደድኳል። እሺ ገባህ አይደለ? በጣም የማይገባኝ ነገር ወንድ ልጅ ለምዶ ፓንት የሚያደርገው ምንድነው? ይውዙ እኛ ስላደረግና ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬም አስቂኝ አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ጠፋ ብያለሁ፣ ያው የስራ ሁኔታ ነው ታውቃላችሁ። ሞቅ አድርጉ። ትንሽ አልጎሪዝሙ ወደ ታች እያደረገ ነው። እስቲ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እሺ እናቴ ትቆጣኛለች። ያላህን መጋገጥ እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ባላደረ እናቴ ትቆጣኛለች። ግን ፕሮፌሽናል ከሆነ እናቴ ትቆጣለች። አላህም አይወድም ማለት የኢትዮጵያ ሕዝብ ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። በትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ሕግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ፣ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍ 10 ሚሊዮን ብር ትወስዳለህ፣ ካላሸነፍ ቤት ትገባለህ። ይሄ አንፕሮፌሽናል ነው። ስለዚህ እናቴ በዚህም ትቆጣኛለች። አላህም ቁማር አይወድም። ቁማር ነው በቃ ቁማር አላህ አይወድም። እናቴ ትቆጣኛለች ማለት ነው። እናንተ የምታመልኩት አምላክ ቁማር አይወዳል። እናታችሁ ቁማር ትወዳለች። ቁማር ትብትጭ ሴቱ አሁንም ያው ቢዝነስ ላይ ነው። ብር እንድትጨምር ነው የፈለገው። የምሬ ነው የሰውዬ ምክንያት እያበዛ ትፈቅዳለች። እንደዛ ማለት ነው። ፕሮፌሽናል ከሆነ ግን እናቴ እየቀጠቀጠች ነው ግባ ምትለኝ፣ እየደበደበች ማለት ነው። ፕሮፌሽናል ፋይት ከሆነ ትኬት 10% ከተደረገልኝ እገባለሁ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለዓለም አዳርሱት ማለት ነው። የኔ ዓላማ ይሄ ብቻ ነው። this is my last ቪዲዮ፣ የመጨረሻ ቪዲዮ ነው ስለ ውድድር። በቃ ተቀላ ቢዝነስ አይዲያ ተመችቶናል፣ ሰምተናል፣ ለዓለምም አዳርሰናል። እሺ አዝናኝ ቪዲዮ ነው ይችን ይወት ኦኬ ስልክ ቁጥር ሳይቀበል ሄደሽ ማለት ነው። ሁለት ብር የሰጠ ሰው ምርቃት ጋር የምታራሚ ሲስተር እሺ ልጅ ታጥሮ አባዬ አረቄ ቅዳልኝ ይበል። ሌላ ምንም አይደለም። ጀት የፈጠነ ሸዋ የቀጠነ ተቅማጥ ይልቀቅብን። ሰማ ሁሉ ነገር ደግሞ ሲል ያርገን። በቃ ልክ ሚስት ጋር ስደርስ እንደ እሳት አደጋ እርጭ ትልብላል። አንቺ ያልገጠን የወለድከው ሁሉ ሱሰኛው ይሄ ከባድ እርግማን እኮ ነው ጋይስ። አንተ የመርካቶ ለማኝ ባይዘዌ እኔ የመርካቶ ልጅ አይደለሁ። መረደን የዛሬ 8 ዓመት በፊት ከድንች ጋር ተቀላቅዬ ገብቼ ነው። እሺ ከሰሞኑ በጣም መነጋገሪያ የሆነ ቪዲዮ የሄኖክ ወንድሙ ነው። ተዋናይ ሄኖክ ወንድሙ ደረጃ የሚለውን ፊልም ለማውጣት የከፈለውን መስዋዕትነት እንዲህ በግልጽ አሳይቶናል። እስቲ እንየው።
የሚገርም ነው። ሰው እንደዚህ ወደ ታች እንዲህ ራሱን ማለት ለምትወዱት ለምትፈልጉት ማሳካት ለምትፈልጉት ነገር ራሳችሁን መስዋዕት አድርጋችሁ ማሳካት እንዳለባችሁ ነው ከዚህ የምንማረው። በጣም የሚገርም ነው። እሺ ወደ ሌላ ቪዲዮ እንሂድ። በጣም ነው የሚያሳዝነው። ምን አለበት ጋርቤጅ ውስጥ ብለው ዓለም ላይ በጣም ቀላሉ ነገር እኮ ይሄ ነው። ሰው እንዴት ይሄን ማድረግ ያቅተዋል እኮ? እንደዚህ አንስቶ መጣል እየተቻለ አባት ልሸና ነበር አልጨረስክም? ምን ተሸናል? እንዳለ እኮ አበላሽተው ትሄዱ። ሰው እንዴት የተጠቀመውን ቆሻሻ ማስወገድ ያቅተዋል? ና እስኪ እኮ እንደዚህ አድርጎ ማስወገድ እየተቻለ ብዙ ሰው የራሱን ጥፋት በሰው ያሳብባል እና ፊክስ ማድረግ ይቻላል እስከ በሰው ከማሳብ። ትልቅ ድንጋይ ጥለዋል። ራዲያተርን እኮ ዱቄት ነው የሚያደርገው። ሰው እንዴት ይህን የሚያክል ድንጋይ መንገድ ላይ ይጥላል? እኮ እንደዚህ አድርጎ ማንሳት እየተቻለ ሌሎችን ተጠያቂ የማድረግ አባዜያችን ሄዶ ቦታው ላይ እንኳን ሆነን እኛ መፍታት የምንችለውን ችግር ለምን ሌሎቹ አልፈቱትም ብለን ተጠያቂ እስከ ማድረግ እንደርሳለን። የሆነ ፀጉር ቤት ውስጥ ግባ፣ ፀጉር ቆራጩ የተበላሸውን ፀጉር ከማስተካከል ይልቅ ከዚህ በፊት የቆረጠን ባለሙያ ተጠያቂ በማድረግ ነው ስራውን የሚጀምር። አንዳንዶቻችንማ ለራሳችን ህይወት አለመሳካት ሳይቀር ቤተሰብን እኛን ተጠያቂ የምናደርግም አለ። እውነታው ግን ምንም አንፈጥርም ነው። ባይሆን ከመተቸት ይልቅ እኛ መፍታት የምንችለውን ችግር በመፍታት ኃላፊነታችን ከተወጣ የምንፈጥረው ነገር ይኖራል። በተለይ ለህይወታችን። ይሄ የተችነትና የጠያቂነት አባዜ ነው ለእኛ ሀገር ብቻ ነው ወይንስ በመላው ዓለም ላይ ያለ? ፎሎውና ሼር ያደረጋችሁ ሀሳባችሁን ኮሜንት ላይ ያስቀምጡልን። ክሬቲቪቲ አንደኛ ነው። ብዙ ሰው የራሱን ጥፋት አያምንም፣ በሰው ነው ለማሳብ የሚሞክረውና ሁላችንም ፊክስ ማድረግ የምንችላቸውን ችግሮች ፊክስ ማድረግ አለብን በሰው ከማሳበብ ይልቅ ማለት ነው። እና አንደኛ ቪዲዮ ነው። እሺ የዘንድሮ ትዳር አባ እማዬን አፍቃ ነው አይደል? እንዴት አትማኮተ ያምሳ ወጥዳር እኮች አይዞህ ነገ እኮ ትሄድላታለህ። ምን ያህል ጊዜ ቆይተሽ? We've been married for 15 years. ምንም ቀጥታ ወደ ትዳር አባቴ መጥቶ እሷን ነው የምታገባው አለ። እሺ አልኩት። እሷንም አባቷ እሱን ነው የምታገባው አለ። እሺ አለች። ይኸው 5 ዓመት በትዳር ነው። Oh my God! ሳትጠናሙ በጣም ከባድ ነው። ምንም ነገር ሳላጎልብሽ ለዘላለም እንደምትስ ታገባሽ። ቤተሰቦችህን እንደ ቤተሰቤ እወዳለሁ። ጥናት ላይ ናቸው። የሚለያየሻቸው ጣፋጭ የፍቅር ጊዜያቶች ሁሉ እንዴት ማለት ሰጥሻል። ፔጅ ገለጥ እያደረገ በየትኛውም ህይወት አብረን ያለው ጉዳይ ለመጠናና ነው። የወደፊት የትዳር አጋሪ ሆነች ያወጣትና ለመረመራት ይገባል። እናንተ ለመረመርታ አሁን እኔ መረመርኩ ማለት በጣም የሚገርም አባዬ ኢንተርቪዋችንን ይጋብዝ። ረኩን ይነምራል የህይወት መመሪያዎች ህይወት መስራች ከ6 ወር በኋላ
በለው ከመቼው ወደ ፍቺ ሄዱ ጋይስ? ወደ ላይ ይለኛል። ዛሬ ተዋወቁ ተጋጡ 50 እና 60 ዓመት በትዳር የሚኖርበት መስጠት ቪዲዮ ላይ ተጠናል። በየቪዲዮው ፍቅራችንን ተገላጠን ተጋብተን በ6 ወር የምንለያይበት ምክንያት ምንድን ነው? ላገባ ስለሆነ ፈልጌው ሆዶና ሼር እያደረጋችሁ ኮሜንት አለ። የዘንድሮ ጥናት በጣም ከባድ ነው። ያን ሁሉ ተጠናንተው ደግሞ 6 ወር ሳይደርስ የሚፋጡት የሚለያዩት ነገር በጣም ያሳዝናል። አንዳንዶች የድሮ አባቶችን አይታችኋልና በሁለት በሶስት ቀን በቤተሰብ ትውውቅ 50 ዓመት የትዳር ህይወታቸውን ማጋርተዋል። ይሄ ትልቅ ጸጋ ተሰጥኦ ይፈልጋል። 10 ዓመት 20 ዓመት ማለት በሪሌሽንሺፕ ውስጥ እያሉ ብዙ ቀናት ውስጥ ስለቆዩ አይደለም ትዳር የሚሳካው። ብዙ መማር እንችላለን ከዚህ ቪዲዮ። ወደ ሌላኛው ቪዲዮ እንሄዳለን። እስካሁን ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉልኝ። ባሽ ጥራሽ በቀሚስ ምናምን ይሄንሽ ተመጣጣኝ። አይ ያሳዝናል። ማን ግን ተረበቀሽ እንደምትችል ታውቃለች። ቢቢዝ ከነገሻ ዛሬ የመጨረሻችን ነው። እንደውም ሰክስተሽኛል ይሁን ነገር አለው። አረ ነው እሺ ስንት ነው የምትፈልጊው? 600 ብር ይበቃኛል። እንጃ አንቺ ጋር ይበቃ የምሽት ትኬት ነው እና ሜዳ ለፈለግሽው አረ በብር ነው ማን ቤት እንደምትስማማ አይደልሻል። አታስቢ፣ አስተማማኝ ነገር ነው። ሚሪን እሺ የኛ ቢያንስ ወዴት ነሽ? ምን አባትሽ ያስቅሻል? አንተ ወዴት ነሽ? ይሄት አለብን ማሚ። ማን አባት ጠየቀሽ? አንቺ አንተን ነው የምለው። የጓደኛዬ ልደት ነው ማሚ። አሁን እናንተ ታከብሩ ነው? አዎ እና ሰዓት ሄደብኝ ነው። በቃ ልጅ ነይታ ታክሲ እኔ ልግባ ማፈቅዳለሽ ስለምትሄጂ? ኧረ ማሚ ቶሎ መልሳለሁ እኮ በይ ግቢ፣ ከልብስሽን ቀይሪ። ቤቱን አግቢ፣ ቶሎ ግቢ እሺ። በቃ ያው ሁሉ ቀጠሮ ቀርቶ ያው ነው ወደ ጽዳት ቤት ግቢ ስትባሉ ምንድን ነው ስሜታችሁ? የምትሰማው ስሜት ስለማትማሪ ደግሞ ንገሪኝ እስኪ። ትሰሚያለሽ? አይመለከተኝም። ትማሪያለሽ። ደግሞ ሌት ብሮች አለ ሲጀምሮች ዋ እረፊ። ቆይ እህትሽ መጥታለች። ከአንቺ ትስማና ደግሞ ትከራከረኝ። ምንድን ነው ተከራክራችሁ? ድምጻችሁ እኮ ጭራሽ ነው የሚሰማው። ምን አገባሽ? አርፋሽ ገብተሽ አትተኝም? ጭራሽ እንደገባውን በነገር ነው የምትቀመጥ። የነገርኩሽ ያው እንዴ አንሰማሽ እንዴ ወዲ ስንቻለሽ ወንሽን ሁሉ ጣዳችሁ ስኮላርሺፕ ተዘጋጅቷል። ፕሮሞሽን እና በርሌብል ያንቺ እንዴ እንግዲህ ሲሰጋ ቆሟል እና እንደለመሽው በዚህ ሜዳ ብትሽ በዛ ልትሄጂ ነው እና ምን መቼስ በስበኩላ ተጠብቀሽ? ኧረ አትገዢኝ። ቆይ አቤት እኔ ጋር እየፈለገች ነው። እሺ አንቺ ልጅ እንዴ እሺ ፈርታ ነው። ሚጋን አቤት ማለቴ ሙዬ ምን ሆነሽ ነው? ኧረ ምንም አልሆንኩም። እርግጠኛ ነሽ ምንም አልሆንሽም? አዎ ንገሪው። እስካሁን ምን እየጠበቅሽ?
ሚቡ ወይ እና ወጥሻ ታወሪኝ? አይ እናቴ እየጠራችኝ ነው። እና ምን ችግር አለ ታዲያ? በቃ እኔ ቻው። እሺ በቃ እሺ እቺን ሴትዮ በቲክቶክ ምናምን በተለያዩ ሶሻል ሚዲያ ላይ አይታችኋት ከሆነ እሱ የመጀመሪያ ሚስቱ ነኝ ከዛ እኔን እንትን ብሎኝ ነው ወደ እንትና ዘቢባ ሄደው ነው የምትለው። ይሄ ምን ያህል እውነት ሊሆን ይችላል? እስቲ ስሙ። እንዴት ነው ግን እውነት ሊሆን እንዳይሆን ይችላል። እኔ እንጃ ብቻ አንዳንድ ሶሻል ሚዲያ ላይ ለመፈመስ ታዋቂ ሰዎች ላይ እንዲህ ዲፔንድ ሆነው የሚመጡ ሰዎች አሉ። ያ የሰውን ትኩረት ለመሳብ ማለት ነው። እቺ ሴትዮ የእሱን ስም እያጠፋች ነው። ብቻ ሶሻል ሚዲያ ላይ ተቀባይነት ለማግኘት ነው፣ መነጋገሪያ ለመሆን ነው። እንደዚህ አይነት ነገር ትክክል ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ አስቀምጡልኝ። እናንተን ሀሳብ መስማት እፈልጋለሁ። ምንድነው? ኧረ ይሄኔ ጉራክ ብለህ ይሄንን ታወራለህ? A lot of people tell me that you are so famous Ethiopian TikTok. Yeah, I'm famous, but I don't want to talk in the like. Understand you. You know, I'm too famous in here, but I don't want to flex on that thing. ሳይኖረን የምንሰክሳት ነገር እኛ እኮ Yeah, I understand. You go nice. I was having 5 million TikTok followers, but I lost it. TikTok, I lost it. 5 million. I created this yesterday and I got 170,000 followers. One day. It's very good result. I'm famous, Angelica. Yeah, I see. See, I don't want to flex. I didn't tell you even I am famous, you know. They tell you I am famous. I didn't. Yeah, I understand you. I understand. You're so beautiful, by the way. Thank you so much. Thank you. Yeah. You're so beautiful. አንዳንድ ሰው ይሰክሳል የሌለው ነገር። እሺ እነ ኤርሚ ኤችዲ ጃኒ ላይቭ ላይ ናቸው። እስቲ ፈታ ያደርግናል። የሆነ ማለት ነው። ጽፌ ነው። እሺ በአማርኛ ነው። አይቻለሁ። ስለይ 500 ላይ ገስ 100 ምናምን ላይ ሰው ምን ይፈልጋል? ይፈልገዋል። ስክሪመር ምን አገባኝ? አይቻለሁ። ለምን እንትኑ የሆነ አለ እኔ ሚኪ እና ዊዚ የሚባል ልጅ አለ ላይ የሚባል አራት አለ ግሩፕ እና ዊዚ ሌላ ሼር አድርገታለሁ። ሰው ግን አየህ ይፈልጋል። በቃ እንደዛ የምትናገሪ ምናምን ስለማይመስላቸው ማለት ነው። ድንገት ነው ወይ ጋይስ ይህንን ቪዲዮ ላይክ ብታረጉልኝ ደስ ይለኛል እና ቫይራል ቢወጣ ደስ ይለኛል። ላይክ ሼር አድርጉ ለወዳጅ ጓደኞቻችሁ። የሀገር ደጅ ድራማ ያስበላል።
የስራ ባልደረባዬ ከተጫወትክ ሚላኒን አታብሳለሁ። እራሴ እዩ ኮመንት ላይ አታብሳቸው። የስራ ባልደረባዬ ነው ብለህ እቺ ሴት በጣም ነው የምታስቀኝ ጋይስ። እስቲ እንዲህ ከስታ ለማፈሩ ብሸትም እንግዲህ ቻለው መቻል ነው ያለብን። ጋይስ እስከ መጀመሩ ነው መድኃኒት የሚሆነው። ጭራሽ መድኃኒት ነው። እሺ ቤብ ትቀጥላለች እንግዲህ የማዘግ እንትን ሳይሆን ለምሳሌ አሁን እኛ ሴቶች አንተ እናደርጋለን ግዴታ ገባህ አይደለ? አልማይገባኝ ነው ወንድ ሸምዶፓን ምንድን ነው ይዙ እኛ ስላደረግን ምንድን ነው ይዙ ታውቁታላችሁ ወይስ? በተለይ ጥያቄ ለወንዶች ነው እየቀረበ ያለው። አለባችሁ
ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው። ተነበታለሁ ሰው አቅጣጫ ሲጠይቀኝ ማለት ነው። አዲ ለምን ትደክማለች? ወደዛ እያልኩኝ ማለት ነው። ተዘረጋው ዘሎን ማርያምን እኔ እግዚአብሔር ምስክሬ ከልቤን የጠየቁ እኛ ሴት ስለሆነ ብዙ ነገር አለ ያስፈልገን። እሺ እኮ እኔ አሁን ማለት ወጣለሁ ታውቂያለሽ። ህፃናት ባሉበት እስኪ ቁጢጥ ነገር ዱካ ነገር ልቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል ወጡ እስቲ አስቢ ጦጣይቱ ጎሳታ ብዬ ኖ አንተ ሳይሆን የሆነ መለጠፊያ ነገር እሺ እኮ በውሁ ለተጠፋው ነሰሰሪ ነው ብለህ ታስባለህ እኮ አይደለም። በናስተው ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጭሎቹ ጋር እንዳለ እንብዬ ያሉትን መንገድ ላይ እንትን አዋጅ ማየውልኛ ማርያምን ፐርፐስ ስለሚያገበኝ ወንድ ለምዶ ፋንት የሚያደርገው ማለት አሁን እኛ ሴቶች እኮ እንትን ግዴታ ስለሆነብን ነው የምናደርገው። ማናፈስ ምናምን ጥሩ ነው በእውነት መታፈን የለበትም። ጣውት ምን ይሰራል? ሱቅ ስንሄድ ማለት የሱስ ፌስ ካሮን 2-3ኛ ቀን ተሰቅል ታቅለንም እንዳለ ጅብጅ ያረግ እንዳለ ጥሩ ነው። ሁላችንም እናራለን። የአዶናይ ሞቲቬሽን ነው ይሄ። እሺ የሁላችንም አር ደግሞ ይሸል ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። በቃ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጥ ምናምን ታዋቂ ስትሆን ደግሞ ከባድ እውነት ለመናገር ስቱዲዮ ሰንባላት ሰው ባለበት ቦታ ግን እና ተፈጥሮ አይደል እንዴ ላንሰና ነው እንዴ ምንድን ነው ለምንድን ነው ይሄ ምንም እንኳን ታዋቂ ብትሆን ማንስ ብትሆን ተፈጥሯዊ ሂደት እንኳን ማስኬድ ግድ ነው። በቃ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደው ኮርከት ትላለች ካብቷት ተረካቺ ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብዙነታችን ማሳየት የምንወድ ፍጡሮች ብንኖር ሰዎች ነን እና ግዴታ እያራን ሰው ማሳየት የለብንም። ግን ሰው ሁሉ እንደሚያደርግ ማወቅ አለብን። እውነቴን ነው የምላችሁ። በቃ ሁሉም ሰው እኩል ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን አረ ሰውዬው ግን ሞቲቬሽን ሌላ ታሪክ ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አይበልጥም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ምን ያደርጋል? ጎዶሎነት ተቀበልና ኦፍኮርስ አዶናይ ጎዶሎነት አለው። ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዚህ ሰው በሁሉም ነገር ሙሉ አይደለም። እግዚአብሔር ነኝ ማለት ነው። ብፁዕ ኢየሱስ እንደዛ ሙሉ አልፈልግም። ሁላችንም እዚህ ያለ የራሳችን ጎዶሎ ስላለ በቃ ጀስት ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ነው። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ነገር አለ። እንዴ አንተ እያራ ለምን እኔ አላር? ምን ችግር አለ? እንዴ ሁለታችንም እንደማመጥ ምን ችግር አለ? እንዴ የኔ አር ትክክል አንተ አይደለም ይባላል አይባል? እንደራበት ብላችን በሰላም በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ። ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምን ችግር የለም። አንፈራም። እናመሰግናለን።
ትንሹ አዶናይ ይህን ልጅ በቲክቶክ አይታችሁ ከሆነ ወደ ካናዳ ስኮላርሽፕ እንዲያገኝ አዶናይ በጣም እየዳረ ነበር እና አሁን ተሳክቶለት ፕሮሰሱ አልቆለት ለመሄድ ተዘጋጅቷል ማለት ነው። ይሄ ትልቅ ቻንስ ነው እውነት ለሰው የሚኖር ሰው። በዛ ላይ ደግሞ ብዙ ሰው ተከታዮች በዚህ ሰዓት ተቃውሞ የሚያስነሳው በቃ አንተን ማየት አንፈልግም አዶናይ የሚባል ሰው ሰልችቶናል ይላል። እንዴት ይሰለቻል እንደዚህ አይነት ሰው፣ ታሪክ የሚሰራ ሰው፣ ለሰው የሚያስብ ሰው። ከደስቲ ኢንተርኔት ቪዲዮ እንዴት ነው ግን ወደ አዶናይ የተጠቀሰው ሁሉም አዶናይም ለመምሰል ይሞክራል ወይስ የራሱን እንትን ነው ወይ? የምር ትንሹ አዶናይ የሆነ ወጥ አነጋገር